ነጋሽ በዳዳ ታሰረ ነው እንደምታዩት ወንድሜ ነጋሽ በዳዳ በትላንትናው ዕለት ህግ በቁጥጥር ስር ውሎታል። በፖሊስ ቁጥጥር ስር ውሎ ሶስተኛ ህግ አስፈጻሚ ቢኖር ኑሮ ቤተክርስቲያኗ እኮ መክሰስ አይጠበቅባትም ነበር። አንድ ሹመኛ ተነካ ተብሎ አይደል እንዴ ተናጋሪ የሚባሉትን በየእስር ቤቱ የሚያግሩት? ሃይማኖት ተነካብኝ ነው ማለት ያለብን። ሃይማኖቱ የሚያዘውን ነገር ማድረግ የለብንም። ዛሬ ነው የመጣሁት በእኔ ላይ የሚደረገው ነገር በሌላ ላይ እንዲደረግ ስለማልፈልግ። በዳዳ ለተቃጠሉ ቤተክርስቲያን፣ ለሚታረዱ ካህናት ድምፅ፣ በቤተክርስቲያን ተለጥፈው የሚበዘብዟት ሌቦችን ደግሞ ለህይወቱ ሳይሳሳ እውነት ልንገርህ፣ አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ። ስለ ስደት ማረሰው ነገር በስደት እያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ። እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም። አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር። በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል። እና እውነቱን ነው። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው አይናችን እያየ ከምን ሞት ብለው ተሰደዱ። ግን እኔ ምንድነኝ በቃ ታስከብረው ራሷ እኔ የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር ምናጣውኛል? እዚህ ሀገር መንግስት ባይኖር መንግስት ዛሬም በቤቱ ጅራፍ ያስፈልጋል። ቤቱ የወንበዴዎች ዋሻ ሆኗል። ቤቱ የጸሎት ቤት መሆኑ ቀርቶ የዘረኛ ቤት ሆኗል። ቤቱ የፍቅር የእርቅ ቤት መሆኑ ቀርቶ የጉበኞች የሙሰኞች ቤት። ነጋሽ በዳዳ ታሰረ ነው እንደምታዩት ወንድሜ ነጋሽ በዳዳ በትላንትናው ዕለት ህግ በቁጥጥር ስር ውሎታል። በፖሊስ ቁጥጥር ስር ውሎ ሶስተኛ ፖሊስ ጣቢያው ደግሞ ማዕከላዊ ከታሰረ በኋላ ዛሬ ጠዋት ፍርድ ቤት ቀርቧል። ፍርድ ቤትም የቀረበበት ጉዳይ በተመሳሳይ ኬዞች እንደሆነ መረጃዎቹን አግኝቻለሁ እና ጠበቆችም የቤተሰብም ጭምር በጋራ እንደሰማነው እንዳደመጥነው ሁላችንም ነጋሽ በዳዳ የታሰረበት ጉዳይ ከመምህር ሲሳይ አዳነ ጋር በቀረበው መረጃና እንዲሁም መምህር ደረጀ ነጋሽ ዘወይንዬ የቀረቡበት ጉዳይ እንደሆነ መረጃውን ለመስማትም ለመከታተልም የክሱንም ሂደትም ለማየት ችለናል። ጠበቆችም ገብተው ነበረ ዛሬ ጠዋት ማለት ነው። እንደምታውቁት መምህር ሲሳይ ቀደም ብሎ ከነጋሽ በዳዳ ከወንድሜ ነጋሽ በዳዳ ጋር ሁለት ጉዳዮች ላይ ኢንተርቪው ሰጥቶ ነበርና
ኢንተርቪው የሰጠባቸው ጉዳዮች ላይ አንድ በመምህር ዘላለም እና አንድ ደግሞ ማህበራዊ ሚዲያ ላይ በወጣው የዚህ ጉዳይ መከራከሪያና ክስ ከሆነው ጉዳይ ጋር ተያይዞ የወጣ አንድ አጀንዳ ነበራቸውና በሱ አጀንዳ ላይ በሁለት አጀንዳዎች ላይ ውይይት አድርገው ለሚዲያ አቅርበውት ነበር። ይህም ከቀረበ በኋላ በሌላኛው ቀን ደግሞ ወይ ደግሞ በነጋታ ይመስለኛል መምህር ሲሳይ እንደምታውቁት መምህር ደረጀ ነጋሽ ዘወይንዬ ሚዲያ ላይ በቋሚነት ለረጅም ጊዜ በተከታታይ መንፈሳዊና ማህበራዊ ጉዳዮችን ፕሮግራም በማቅረብ ይታወቃል። በዚህ ጉዳይ ቀርቦ ነበረ። እዛም ላይ ከመምህር ደረጀ ጋር ሚዲያ ላይ እንዳቀረበ መረጃዎች አሉኝና ከዛም በኋላ በአጋጣሚው ከቀናቶች በፊት መምህር ሲሳይ እንደታሰረ መረጃዎች ወጥተዋል። እኛም አገርተናቸዋል በተለያየ አጋጣሚ። በዛም በማስከተል ደግሞ ከ3 ቀናት በፊት መምህር ደረጀ ነጋሽ ዘወይንዬ በፖሊስ ቁጥጥር ስር ውለው ትላንትና ወዲያ እሳቸው ፍርድ ቤት ቀርበው ነበር። ፍርድ ቤት ቀርበው በ29 መጋቢት 29 ቀጠሮ ተቀጥረዋል። የመምህር ሲሳይ አዳነ ደግሞ የ10 ቀናት ቀጠሮ ረጅም ጊዜ ተሰጥቷቸዋል። መጋቢት 30 ማለት ነው የሚታዩበት ጊዜ ነው። እንግዲህ ዛሬ ነጋሽ ሲወጣ የቀረበበት አንደኛው ክስ በዚህ ጉዳይ ላይ ህዝብ በመንግስት ላይ አመኔታ እንዲያጣ በማድረግ የሚልና ህብረተሰብን ለሁከትና ብጥብጥ ወይ ለሽብር የሚያዘጋጁ ተግባሮችን በማከናወን ወይ ደግሞ በሚዲያ በማስተላለፍም ጭምር የሚል ክሶች ነው የቀረቡበት በተላለፈው የሚዲያ መረጃ መነሻ ምክንያት በማለት ነው።